በአጠቃላይ አንቺ ቅድም ያልሽኝ ወደ ሶማሌ ስትሄጂ ከሀገር ስትወጪ ተመለስኩ። አይሶን ፈለገ ተመለስኩ ወደ ኢትዮጵያ። ኦኬ እሺ። የዛሬ 5 ዓመት ነው ሶማሌ ሄድሽው መጀመሪያ? ይሆናል። አዎ ልክ ነሽ፣ ጎበዝ ነሽ። እሺ የዛሬ የተማሪ ግደለኝ እውነት እሺ ሶማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላህዲንን መጥፋት ኦኬ። የዛሬ 5 ዓመት ሶማሌ ሄድሽና ከ9 ወር በኋላ የሰላህዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር ሰምታሽ ልትፈልጊው ተመለሽ? እሺ ከዛ ከተመለሽ በኋላ ፈልገሽ አገኘሽው? አላገኘሁትም። ትልቁ ብቻ ነው ቤት ያለው። ሰላዲን እስከዛሬ አላገኘሁትም። አዎ ገባኝ። ትልቁን ብቻ አገኘሽውና ከዛም በኋላ ትልቁን ትቼ ሰው ነው ያመጣኝ። ሴት እዚህ ዱባይ ያለች የሰላዲ የካሊድ ጎደኛ ነበረው። እንደዚህ የሚያለቅስ ቤታቸው እጄ ሲያለቅስ እንደዚህ ትፈልግ በሚዲያ እርጃትና እናንተ ጋር ትምጣ ብሎ ጠየቀ። እናቱ እሺ ብላ በራሱ ሁሉ ነገር ችላኝ እዚህ ዱባይ አመጣችኝ። እሺ ወደ ዱባይ ከመምጣትሽ በፊት ከሶማሌ ከገባሽ በኋላ ኢትዮጵያ ውስጥ ስንት ወር ቆይተሽ ነው ወደ ዱባይ? አንድ አመት። አዎ ለፈለገ በእግሬ ነበር የሄድኩት እኔ ወደ ሀዋሽ ሁላ በእግሬ ነበር ሄጄ የሚፈልገው ፎቶን እያሳየው እንደብድ እስከ ዛሬ ያላበድኩ እኮ እኔ ራሴን ይገርመኛል እኮ ወላሂ ይገርመኛል። ለአንድ አመት ያህል ስትፈልጊ ቆይተሽ ሳታገኙ ቀርተሽ ወደ ዱባይ ተመለሽ። ወደ ዱባይ መጣሽ። ወደ ዱባይ መጣሽ ኮንትራት ቤት ነው? አዎ። ከዛም በኋላ ዱባይ ላይ እየኖርሽ በሶሻል ሚዲያ ልጅሽን እየፈለግሽ ከዛ እንዴት ነው ህገወጥ ሆነሽ ሰው ወረቀት ይሰራልሽ? በኮንትራት አይደል የመጣሽው? ጠፍተሽ ነው? ኦኬ ላስረዳሽ ታዲያ እንዳይረዥምብሽ። እሺ ጠፍተሽ ከሆነ ጠፍቼ ነው ብትይኝ እሱን ብቻ ይበቃ። ያለ ነው ማወራው ውሸት ሳይሆን ያለ እርግጠኛ ነው የሚሆነው። ከዛ አንቺ አላየሽም መሰለኝ እኔ መጥቼ በ5 ወሩ ሴትዮዋን ለመንኳት ለግሬ እንደዚህ ልጅ ጠፍቶብኛል እንደዚህ ነው ብዬ ተኮንትራቷ ሴትዮዋ ሲነግራት ስልክ ገዛችልኝ። ደውዬ ጠይቃታለሁ ምናምን ስለ እሷ እንደገዛችኝ ቲክቶክ አላቅም የሆነች ሰዓዳ የምትባል ኮይት አለች እዚህ ስልክ አለች አላቅም። እሷን ጠየቅኳት እንዴት ነው ቲክቶክ የሚሰራው ልጅ ጠፍቶብኛል እንደዚህ ማስታወቂያ መስራት ፈልጋለሁ አልኳት። ከዛ እንዳንቺ እሷ ቶሎ አላስገባችም። ስታስገባኝ ጊዜ እንደዚህ ይሄ ሳይሆን የቅድሙን ፕሮፋይል እንደዚህ ያረኩና አስቀመጥኩላት ወደ ሰራች። ከዛም በኋላ እንደዛም እየፈለኩ እነ ሀሲያ እነ ተስፍሽ እነ ዙዙ ለሌላ ላወሩ ነበረ ትዝ ካለሽ እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም ቁጭ ብዬ ናድር ነበር። እንደዛ እስከዛሬ እየሰራው ያለው ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። ትልቁ እየሰማሽኝ ነው? ስልኩ ጸጥ ሲል እየሰማሁሽ ነው በደንብ እናት። ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለሁ ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለሁ ይኸውልሽ ትምህርት ቤቱን ቀን በመጀመሪያ ትምህርት ቤቱ ቀጥታ ነበር የምማረው። ሹፍርና ማስተምር ስለጀመርኩ ማታ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ ለትልቁ ልብ በይ። ከዛን እንደዚህ እያረኩ እያለሁ እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንተ ደስታ ጁማ ነው የሚወስደው ብሎኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈልሃለሁ ችግር የለውም አንተ ብቻ በርታልኝ አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለመንኩና ዘግቼ ማታ ካርድ አደረኩ የለም ተመልሼ ካርድ አደረኩ አቡ የለም። ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ የኮንትራቱ ቤት ማለት ነው። ሲቀውጠው አሁን ቲክቶክ ወረቀቱን የሰራ ልጅና ብዙ ሰው ገባ። ምን ሆነሽ አሉኝ።
አንዱ ልጁ መጣው፣ ሁለተኛ ነው መጥቼዋለሁ። እንዴት ነው የሚሆነው ብዬ ቀወጥኩ። ሲቀወጠኝ ጊዜ መዳሙን አናግሮ እምቢ አለች። ከዛ እንደዛው ሰብር አርጊ በሲስተም አመት ማለት ነው ይሄ የዛ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው የቀወጥሽ? ትልቁን የሚያጣውት በአመትሽ። እሺ ከዛም በኋላ እንደዛ እየጎተተችን 6 ወር ሞላችን እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህ ማለቅሳለሁ፣ በዚህም ገዝት ይገባለሁ። የለም እንደዚሁ እያበድኩ እያለው አንድ ቀን ረመዳን ይወጣል። የዛሬ አመት 2ኛ አመት ነው ሊወጣ ሲል ከሴትዮው ጋር ትንሽ ተጋጨን። ስንጋጭ በቃ አልፈልግም፣ ራሴን ትክክለኛ አልሰራም፣ በቃ ሸኙኝ አልኩት። የት ነው የምሸኝሽ? ቢሮ የለም አለኝ ሰውዬው። እኔ ዘመድ አለኝ ሸኙኝ፣ እዚህ ዘመድ ጋር ወሰዱኝ አልኩት። ከዛ ለነሱ ደወልኩ። ከዛን አሁኑ ሲደውል ዋይፋ ምናምን ዘጉብኝ። አሁን ስንተኛ ወሬ? 6ኛ ወሬ ጨርሰናል። 1 አመት ከ6 ወር ኮንትራት ቤት። ከዛም በኋላ አሁንም ተመልሼ የሆነች ማርያማ የምትባል አለች እንደዚህ በሚዲያ ከልጆ የልጄ ሰበብ የምትምሉት ይጠብቁኛል። ላይ ናኢማ ላይ የለችም ሲል ልጆቿ ችግር ይገጥማት ይሆን እንዴ ምንድነው ብሎ ቀጥታ ደወሉ። ቀጥታ ሲደውሉ አገኙኝ። ካገኙኝ በላይ እንዲህ ነው። እኔ ደግሞ ራሴ ያማኛል። ልጆቼን መጥቼ ከነሱ ጋር ጭቅጭቅ አልቻልኩም። ልጆቼን ካገኛችሁ እንደ እናት ሁኑልኝ ብዬ ለነሱ ሲናገር እሷ ወደው ለነሱ ደወለች። ከዛ ወደው ለዳ ሰውየው ደወሉ። ሰውየውን አንጡልኝ አሉ። ከዛ ሰውየው ወደ ወሰደኝ እነሱ ጋር ስራ ልጆቿ ስለማማ ፓስፖርቱንም በስርዓት ስጠኝ እሷንም ስጠኝ ብሎ ለመኑ። አላህ ይስጠው። ሰውየው ወሰደ ሰጠኝ። ከዛም በኋላ እኔ ለአላህ ብዬ ብር አንቺን አልጠይቅም፣ የህግ የሚከፈለውን ብቻ ህዝቡ ይክፈልልሽ፣ አለበለዚያ እኔ ለኔ የምንጠቅመውን ነገር 1 ብር አልፈልግም አለኝ። የዚህ ሀገር ታውቃለሽ 8000 ነው ኢቃማ የሚሰራው ታውቃለሽ በደንብ ተጠቅቀሽ። እኔ አልፈልግም፣ የህጉን ብቻ ይክፈሉልሽና እኔ ሰራልሻለሁ። እስኪ እንደዚህ ልብሽ የተቃጠለውን ሄደሽ ምናልባት ሄደሽ ትሞክራለሽ አለኝ። አዎ አልኩት። ከዛ እኔ ያንን የግማሹን ህዝብ አልከፈለልኝም። ራሴን የሰራሁትን ለልጅ ትልቁ አረኩትን ከፍዬ አሰርቼ 2 ወር መዳም ቤት ገብቼ ሰርቼ ከዛ ላይ ገብቼ ወደ ኢትዮጵያ ልሄድ ነው። ትልቁ ልጅንም ካገኘው በዛ ፈልጋለሁ ትናለው። ከዛን ተመልሼ እሰራለሁ። ለምን እዛ ተቀምጬ ልጆችን ከተገኙ የትላንት ያወጣኝ አልተወመኝ ስለሆነ ተባቡሪ ተቀበሉኝ ብዬ አሁን ያልኩሽን ሴትዮዋ ጋር ድምጽ ያስኩላት። እኔ አንቺን መቀበል ሰዓት የለኝም አለችኝ። ሄድኩ። በቃ እንደወረድኩኝ ብዬ ልንገርሽ፣ በቃ ተንከራተት ከሆነ የሀገሬ ልጅ ነበረ። ከዛ ሂቷ ከዚህ ደወለችላት፣ ሂድላት እንደዚህ ከሌ ነኢማ አባጣዮ እንደዚህ አለች። አዲስ አበባ ውስጥ ነው፣ ሂድና ተቀበላት አለች። ለምን እናቴን አባቴን ያውቃሉ እነሱ። ያ ልጅ ፈልገው መጣ፣ ወሰደኝ፣ አደርኩ። ከዛም በኋላ ቃሊቲ ሄጄ ፎቶ መለጠፍ ጀመርኩ ማለት ነው በእግሬ። ከዛ እንደዛም እየፈለኩ አላገኘውም። አቡዬ ተመልሼ ሲያቅተኝ ነኢማ በአመት ከ8 ወርሽ ማለት ነው ከዱባይ የገባሽው አይደል? ልጅሽ በአመትሽ ጠፋ። 6 ወር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ይቅርታ መልስልሽ፣ ቆይ ይቅርታ። ከዛን የኢዱን ነገ ሲባል መጣን። ደስታ ሳልነግርሽ የሳለዲን እሬታ ነው ያለብኝ፣ ይቅርታ። ከዛን የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ፣ አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ? ከዛን ደወልና አማ መደወል አልችልም፣ የት ነው ያለው መናገርም አልችልም። ቪዲዮ ይቀዱና ዱባይ ያለሽ ማለት ነው። ገና ኢትዮጵያ ሳትገቢ ደወለልሽ። ኮሱን እኮ ስለዘለልሽው ነው። ኢትዮጵያ ያለው ደውሎልኝ ማያለኝ እየሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ፣ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም፣ ግን በህይወት አለው ደህና ነኝ አለሽ። ያለውትም እስካሁን ራሱ ደህና ነው፣ ያለውትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ
በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካልድ ትልቁ ልጅሽ ነገረሽ። ጥሩ አሁን ቀጥይ። ወደ ኢትዮጵያ መጣሽ። ከዛ ወደ ኢትዮጵያ ሳልመጣ አመት ሞላ። ያኔ ሳልሄድ አመት ሞላ። አሁን ከዛ ወጣውና 2 ወር ሰራው አይደለ? ታዲያ ሳልሄድ የወረቀቱ እስከሚያልቅ ድረስ 2 ወር ሰራው። አሁን ከዛም በኋላ ልክ ከዛ ሲመጣ ወደ ሜት መጣውና መሄድ አለብኝ። በቃ ከቻልኩ እዛም ሄጄ ማያለሁ፣ ካልቻልኩ ደግሞ በቃ የሳለዲ ወረቀት መለጠፍ አለብኝ ብዬ ሄድኩ። መጣው ወደ ቤት፣ ይሄ ልጅ ቤት መጣው። ሲመጣ ማታ ደወለና ብዙ ሰዓት ብዙ ረጅም አወራን። እንዴት እንደጠፋ ምን ሆኖ እንደሄደ በቃ ስለኔ ነው ማወራው። በቃ አንቺ ስለ ሳለዲ ስለምትጠቅሽ እኔ አንቺ ምን ሆኖ እንደሄደ የነገረሽን ንገሪና እኛም እንዲገባል። አሁን ለምንድን ነው አንተ እኔን እንደዚህ ሚዲያ ላይ እያለቀስኩ እያለሁ ለምንድን ነው ሄድከው? ለምን ስለው እማ ሰው ሆኜ ከዚህ ካወጣው የሰጠኝንን ማወራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለኔ ኖርልኝ፣ ሳለዲ ምንም አይሆንም ብሎ አጫውተውኝ ሰላም ብሎኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው? መናገር አትችልም? ወደዛ ራቅ ብለህ ከኔ ጋር ማውራት አትችልም ስለው ስልኩን ይሰጡናል፣ ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አርጎኝ ከዚህ አላህ ካወጣኝ እነግርሻለሁ፣ ሰፊ ሆነን እናወራለኝ አለ። በዛ ስለኝ ጊዜ ካፍቶኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዛን አልደወልኩም። እሺ እስካሁን ድረስ ካልድ ይደውላል? ደህና ነው ካልድ? በ1 ወር በ3 ወር ነው የሚደውለው። እንደፈለገ አይደውልም። የመጀመሪያ ቦታ አይደለም፣ ራቅ ብሏል ከመጀመሪያ ቦታ። ግን ዋናው ግን ይደውላል። በህይወት አለ፣ ደህና ነው። ይደውላል። ጥሩ። ስለዚህ አሁን ኢትዮጵያ መተሽ የሰላህዲንን እየለጣጠፍሽ ነው ያቆብነው። ከሱ ጋር ቀጥይ። የሳለዲን መጥቼ እየለጣጠፍኩ ነበር። የለጠፍኩትንም አለኝ። የሰራሁትን ቪዲዮ ከኤቢኤስ ላይ የሚያወጣውትም አለኝ። አቡዬ እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብም በድምጽ ብቻ ነው አሉኝ። ብር ከፍዬ አለኝ። የሱን ካርድ አለኝ። ካርዱ የተደረገኝ ሁሉ አለኝ። ከዛን እሱ እዛ ደርሼ እኔ ዝም ብዬ ያኔ ስለ ነገር አላቅም። ዝም ብዬ ሄድኩ። ሲሄድ ወረቀት አንጫሉኝ። ወረቀት የመጥፋቱን ረጋ እንትኑን ከቀበሌ ከቡልቻ ሁሉም አውጪ ያሉኝ። አወጣው። ሁሉም ነገር ሄጄ አውጥቼ መከልከሻ ለጥፌ ኮሚኒቲ ሁሉ አርጌ ከዛን ያው እንደዚህ ይዣለሁ። ቪዲዮውን ልክልሻለሁ። ያን እንደዚህ ያስኩትን ቪዲዮ ከዛ ይዤ ገባው። ይዤ ሲገባ እኔ ቪዲዮ ነው የሚፈልገው ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምጽ አልፈልግም። ፕሊዝ እከልም ወለዲ ማማ ጃይ እከልም ወለዲ ጃይ እከ ከዛ ዝጊ በሩን ዝጊ። ከዛ ሲከለከሉ ያን ነገር አፈጽሜ የህጉን መስረቱን አክብሬ ጨርሼ ገባው። ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስርዓት ሲጠይቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። ከወረቀቱ ላይ ውጪ ያዩ እነሱ ሲጠይቁኝ ተናገርኩ። ከዛም በኋላ እኔ የምፈልገው ምንድነው ሲሉኝ ቪዲዮ ወጥቼ እንደዚህ ማውራት ፈልጋለሁ። ሰው እንደሚያቅልኝ ነው የሚፈልገው። ወይ ጎዳና ላይ ሆን ይችላል፣ ወይ ሰው ወስዶ ይሆናል ስለማይታወቅ እኔ ማሄድ ደከመኝ። የሰው ሀገርን ቁጭ ብዬ በሚዲያ እየሰራው ነበር። አሁንም መጥቼ ደግሞ እኔ አቅም የለኝም ዞሬ ለመፈለግ እና እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም። በቲቪ የሚሆነው ሌላ ጋር ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምጽ ነው የምናሳልፈው አሉ። ያው እሺ ብዬ በአንድ ጊዜ መልእክት ብቻ ከሆነ 1000 ትከፍላለሽ። ደጋግሞ ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ለጠፍኩ። እጄ ለጥፌ ከዛ አሸቱ ፈልጉልኝ አልኩና ሰው ጠየቅኩት። አሸቱ እየሰማሽኝ ነው?
አዎ እየሰማሁሽ ነው። አሼቱን ጠየቅኩና አሼቱን ሲጠይቅ ቦታውን የሆነ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም፣ ይሄን ሀል የቆየቱም ለዚህ ነው ነገሩኝ። ሲነግሩኝ ልጅቷ አላህ ይስጣትና በስርዓት መንገዱን መራችኝ። ሲደውልላት መጀመሪያ አንድ ሳምንት ብሎ ሲደውል ስልካቸው የተቀያየረ ነው የሚመጣው፣ የተቀያየረ በዚህ ሲደውይ በዚህ ደውይ ይላሉ፣ በዚህ ሲደውይ በቃ እንደዛው ሳይሰለቸኝ አቡዬ ቀንም ማታ ደውዬ አገኘው። ሲያገኘው መራችኝ ልጅቷ እንደዚህ አይነት ቦታ እንደዚህ አይነት ቦታ አለችኝና መራችን። ስትመራኝ ቀጥ ብዬ ሄድኩ፣ ብቻዬን ሄድኩና ከዛን አወራችኝ። ቪዲዮን ከኔ ላይ ተቀበለችኝ። ከዛም በኋላ ስልኬንም ተቀበለችኝ፣ ሰጠዋት። ከዛ ነገርኳት እኔ እዚህ መቀመጥ አልችልም፣ ምንም መሬት የለኝም፣ የሚገባበት ቤት የለኝም። አሁንም የገባውበት የሰው ቤት ነው። ልጆችንም መጀመሪያ የክራይ ቤት ትቼ ነው የሄድኩት። እነሱንም ህቃዬንም ልጆችንም ተበታትኜ ነው ያገኘሁት። አሁን እኔ በረንዳ ነው ያለው። ልጆችን ለማሳደግ ነው ከሀገር የወጣሁት። እዛ መመለስ ነው የሚፈልገው። ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታደርጉኛላችሁ፣ ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ። ወረቀት ስላለኝ ቢሊስ ብዬ አሁን እንዳለቀስኩት አልቅሼ ቢሮ ገብቼ ወጣሁ። አቡ ልብ አድርጉ እዚህ ጋር ቢሮ ገብቼ አልቅሼ ፎቶዋን ሰጥቻት ከዛን ኢንተርቪው የምታረገኝ መሰለኝ። ያው ስለማላቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ። ስትገባ ሰው እኔም ብቻ አወርታኝ ፎቶን ተቀብላኝ እስከ 7 ወር እስከ 8 ወር ይፈጅሻል አለችኝ። የሚቀድምሽ ሰው ስለሚያለ እስከዛ አንቺ ደውለሽ ጠይቅኛለሽ አለችኝ። ስልክሽ ይሄ ነው፣ ስልክሽ በጣም አስቸግሮኛል። መጀመሪያም 6ኛ ስልክ ነው የሰራልኝ። እኔ ብዙ መጻፍም አልችልም ብሊስ ስላት ችግር የለውም በዚህ ስልክ ደውይ ታገኘኛለሽ፣ ሊቭ ላይ ሲሆንም ደግሞ እናስገባለን ችግር የለውም አለች። እሺ ብዬ እኔ እህትሽን ላፍቼ መጣሁ። ከዛ ቢኤስ ጋም ሄድኩልሽ አቡዬ። እኔ እህትሽ በጣም ታገልኩ እኮ አቡዬ፣ ብቻዬን ባይሆንማ ብዙ ቦታ ደርሽ ነበር አቡ። ቢኤስ ሄድኩልሽ። ይሄን እንዴት ነው የሚሄደው? በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው ቢኤስ ያሳዩኝ እየሄድኩ ነው እያልኩ ነው የሚሄደው አቡ። እንደዛ አይነት ሰው እኮ ሰው ነው ሰው ይዞ የሚሄደው። እኔ መንገድ ላይ ሄድኩ፣ እንደዚህ አይነት ቦታ አሳዩኝ፣ ልጅ ጠፍቶብኝ ነው ብዬ ነው የሚሄደው። ሄድኩ ገባ። ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው። ከዛ ገባው። ሲገባ ሴትና ወንድ ናቸው። ከዛ ወንዱ ወጣ፣ ሴት አለች። እነሱ ምንድን ነው ያደረጉኝ? እንደዚህ ነው ያደረጉኝ። መቼ ነው የጠፋው? እንዴት ነው የጠፋው? እሷማ አመት ነው የሰጠችኝ፣ በቃ አመት። ከዛ ልጅ ጠፍቶብኝ ነው የመጣሁት። ይህንንም በጥያቄ ነው የመጣሁት። ደግሞ በጣም ከመንገድ ላይ በጣም የራቀ ነው። በጣም ጉድጓድ ውስጥ ነው ያላቸው፣ መንገድ ላይ አይደሉም። ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል። ስለ ካሊድ አላወራም፣ ቦታውን ስላወቅኩ ማለት ነው። እዚህ ቦታ ለምን ቦታውን አወቅኩ? ያኔ እሱ ሄደ የምናገር አይደለም። ከዛ እንደዚህ ሳለዲን ጠፍቶብኛል። ብዙ ብሳን ፎቶ ተቀብላኝ ኢንተርቪው አላረገችኝ፣ ቪዲዮ አልለጠፈችኝ፣ ምንም አላረገችኝም። እንጂ 1 አመት ነው ይፈጅሽ፣ ከ1 አመት በኋላ ነው መምጣት የምትችይው እንጂ አሁን መተሽ አሁን ቪዲዮ ምናምን መስራት አይቻልም። 1 አመት ነው፣ ብዙ ሰው አለብን አለች። እንግዲህ በኔ እጅ ስላልሆነ ትቼ መጣሁ። እዛ እነሱ ጋር ሲገባ ሳላዲን ይዤ የሚመጣ ነው የመሰለኝ። እዛ ስትሄጂ ታገኛለች፣ እንደዚህ ታደርጋለች ሲሉኝ ጊዜ ሄድኩ። በቃ ከዚህ በርሬ ምንም ሳልይዝ አቡዬ እዛ ሄጄ እመዘገባለሁ፣ እዛ ሄጄ እንደዚህ ያደርጋለሁ ብዬ ብርር ብዬ ሄድኩ። ሄጄ ሳልሳካ ሄጄቱ ጋር ገባሁ። ኤቢኤስ ጋር ሄድኩ። ፎቶቸውን ብቻ ተቀብለኝ ያወሩኝ ነገር የለም። ከዛ ትቼ ወጣሁ። ከዛ ወዲያ ሄጄቱ አንዳንድ ሊብ ይገባል ስጽፍ አያስገባኝም። ብዙ ጊዜ ገባለሁ አያስገባኝም። እንዴ ነው በቃ አቡ የሚልከርሽ ሌላ የቀራው ጠይቅኝ። እኔ አይምሮ የለኝም። እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለሽው? ምን ያህል ጊዜ ፈልገሽው? 3 ወር ብቻ ነው ይሄን ሁሉ የፈሰፍኩት ውዴ። ምንም ስለሌለኝ መግባና ወምጫ ስለሌለኝ አይቆዩም። እኔ ወዲያው ነው የተመለስኩት። ተመልሼ አሁን 5 ወር 6 ወሬ ነው። እስከ 5 ወር ስራ አላገኘሁም። ማንም ሰው
ያቀኛል። እስኪ ጻፉ ከዚህ ስር ያላችሁ ሁላችሁ ብታቁኝ ብዙ ሰው የኔ ልብ ስር ያላችሁ ብዙ ሰው አላችሁ። እስኪ ጻፉ። 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ። አቡ የኔን ፍርጃ አይተሻል? ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ ጓግቼ መጥቼ 5 ወር ሙሉ ስራ ሳገኝ ቁጭ አልኩ። አሁን ዱባይ ከመጣሽ 5 ወርሽ ነው? አሁን 6ኛ ወር ይዤዋለሁ። ያው ይሄ 30 የሚመጣ 6ኛ ወሬ ነው ማለት ነው። እና እኔ መናገር የምትፈልጉ ካላችሁ ስልኬ ላይ አለ። በወሬ እዚህ ፕሮፋይል ስር አለ ስልኬ፣ እዚህ ፕሮፋይል ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋዛ አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለውም። ጂብን በልቶ ልብስ ካገኛችሁ ሰለዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያችኋል አይደለ? ልጆችን እዚህ ጊዜ አባት ከአላባት ውጪ ነው። እኔ እህታችሁ አይላንድ እና ኮራሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝ፣ ግን ውስጤ አረረ። አላለቅስም እላለሁ ግን አልችልም። አላለቅስም በቃ ይበቃኛል እላለሁ ግን ማቅባ የለውም የኔ እስከሚሞት ድረስ እስከሚሞት ድረስ። ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጄን ቢያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ናይማ ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ መስሪም አለኝ። እና የስድን ያቃጠለች የሌለ ነገር ችግር የለም። ምኖረው ይኖረዋል እኮ በቃ ትንሽ ቦንሳለ ካሊድ እኮ ትንሽ ቢሆን አቡ ባልተዋል እኮ የመጀመሪያ እንደ መጀመሪያ እኮ አልሆነ። ብር ልካለው አለበስኩ አጌጥኩ እኮ አቡዬ። የሚያሳዝንሽ ነገር እኮ አቡ የሚያቃጠለች ንገርሽ አቡዬ። ካሊድ እኮ ዱባይ መጥቼ ብዙ ነገር ነው ያለኩለት እኮ አቡ። ይኸውልሽ ልብስ ገዛውለት፣ ስልክ ገዛውለት አቡዬ። የፈለኩበት ቦታ ሄደዋል አቡዬ። ግን ሰለዲን ኮራ ላይ እንደለቀመ እኮ ነው ቀርቶ ወጥቶ የቀረው አቡ። የሚያሳዝነኝ እሱ ብቻ ነው እኮ። አይዞሽ ዋትሳፕ ላይ ቮይስ ልሻለሁ። አንድ ቀንም የጠየቀኝ ባገኝ ሰለዲን ደስ ይለኝ ነበር። ያን ቀን ቢሞት አንድ ቀን የጠየቀኝ ባገኝ ሰለዲን፣ አንድ ቀን የጠየቀኝ ሳላገኝ ልጄ እንደዛ ቀራኩ። አያሳዝንሽም? ልጄ አይላንድ እየለቀመ አይዞሽ እያለኝ ምንም ሳላገኝ እኮ ሰላም ካሊድ እኮ ኮርተዋል። አሁን ቢሞት ራሱ ካሊድ ይሻላል እኮ አቡዬ። ለሚምዲ ስልክ ገዝተዋል፣ ይዘዋል፣ የፈለገውን አግኝተዋል። እንደዚህ አይነት ጫማ ፈልጋለሁ ባየስል እሺ ብዬ ገዛው እኮ አቡ። ግን የሰለዲን እንደዚህ እንደራበ እኮ ነው ማርያም የወጣብኝ እኮ አቡ። እሱ እኮ ነው ያቃጠለኝ፣ ሌላ ነገር እኮ አይደለም። አስታውሰዋለሁ፣ ሲከፈት ሲበላ ሲጠጣ አስታውሰዋለሁ እኮ። ካሊድ እኮ ደህና ነው፣ በቃ ይበቃዋል። የመጀመሪያ ረርን እንጂ ሰለዲን ነው እንጂ የተጎዳ። ነይማ በቃሽ፣ ተረጋጊ። እኔ እናት አይዞሽ፣ ውሃ ጠጪ። እና አሁን በደንብ ስለገባኝ ታሪኩ ጽፍ ያለው ነገ ጠዋት ቪዲዮ ሰራልሻለሁ እና ዋትሳፕ ላይ ቮይስ አድርጌልሻለሁ። የልጆችሽን ፎቶ ላኪልኝ፣ ነገ ቪዲዮ ሰራልሻለሁ። አይዞሽ። ነይማ ሰምተሽኛል?